ጤና ይስጥልን የገጻችን ቤተሰቦች እንደምን አላችሁ? ዛሬ ጽምዶን በተመለከተ አዳዲስ ነገሮችን ይዞ አቶ አንዳርጋቸው ጽጌ ቀርቧል። እንግዲህ አንዳርጋቸው ጽጌን ማመን ቢከብድም ግን አንዳንድ የሚያነሳቸው ሀሳቦች አሉና እነሱን ከፈረሱ አፍ እንዲሉ ካፉ እንሰማዋለን። እንግዲህ እንደሚታወቀው በፌዴራል መንግስትና በትግራይ ክልል መካከል ዳግም ጦርነት ለመጀመር በቃ ማለት ኦልሬዲ ተጀምሯል ማለት የሚቻልበት ደረጃ ላይ ተደርሷል። እንግዲህ ከፕሪቶሪያ ስምምነት በኋላ ለመጀመሪያ ጊዜ ባለፈው ከሽረሪና በፊት አንድ ጊዜ በአየር ከተደበደበ በኋላ እንግዲህ በተከታታይ የድሮን ጥቃት እየደረሰ ይገኛል። ዛሬ ደግሞ የኢትዮጵያ የኢሚግሬሽን እና ዜግነት አገልግሎት አዲስ መግለጫ አውጥቷል። የኢሚግሬሽን አገልግሎት እንዳለው ከሆነ እንግዲህ በትግራይ ጊዜ አስተዳደር ማህተብ ያልተረጋገጡ ሰነዶችን አልቀበልም ሲል የትግራይ ማለት ትግራይ የፌዴሬሽኑ አባል እንዳልሆነች ሁሉ ትግራዋያን ኢትዮጵያውያን እንዳልሆነ ሁሉ እንግዲህ አገልግሎት አልሰጥም እያለ በዚህ ልክ እያሰቃየ የሚገኝበት ሁኔታ ነው ያለው። ምን ማለት ነው ይሄ? ማለት የብልጽግና መንግስት እንግዲህ አገር ፍርክስክሷ ቢወጣ ምንም የማይገደው የማይደንቀው ነገር ግን በዚህ እያለ ደግሞ ስለ ብሔራዊ ጥቅም ሲደሰኩር ውሎ የሚያድር ምን አይነት ሸፍጠኛ አካሄድ እንደሆነ በጣም ግራ አጋቢ ነው። በነገራችን ላይ የኢሚግሬሽን ዜግነት አገልግሎት እንግዲህ ዛሬ እንዳወጣው መግለጫ ከሆነ ፓስፖርት ለማውጣትም ሆነ የተለያዩ አገልግሎቶችን ለማግኘት ከትግራይ ክልል የሚመጡ ዜጎች የሚያቀርቡት ሰነድ በክልሉ ጊዜ አስተዳደር የተረጋገጠ ካልሆነ አገልግሎት አልሰጥም ሲል ነው ያስታወቀው። ይሄ በጣም እንዴት ነው ሊታይ የሚችለው? እንዲሁ ከየት ነው የሚያመጣው እንደዚህ አይነት ነገሮችን? እኔ ተቋማት እንዴት የጦር መሳሪያ ማለት የጦርነት መገልገያ እንዴት ይሆናሉ ተቋማት? ይሄ ተቋም ነው። ሌላ ራሱን የቻለ አገልግሎት የሚሰጥ ተቋም ነው። ለሁሉም ዜጋ እኩል ማገልገል የሚገባው ተቋም ነው። በዚህ ልክ እንዴት ሊሆን ቻለ የሚለው በጣም መሰረታዊ ነገር ነው። የውሳኔው ዋና ዋና ዝርዝር ሁነቶችንም ያስቀምጣል። በነገራችን ላይ ተቀባይነት ያገኙ ሰነዶች ይልና የልደት ሰርተፍኬት፣ የመታወቂያና ሌሎች ለፓስፖርት ማውጣት የሚያገለግሉ ሰነዶች በሙሉ የትግራይ ጊዜ አስተዳደር ማህተብ እና ሄዲንግ ያረፈባቸው መሆን አለባቸው። የትግራይ ጊዜ አስተዳደር እንግዲህ ከፈረሰ ሰነባብቷል። ያፈረሰው ራሱ ፌዴራል መንግስት እንደሆነ ይታወቃል። እንግዲህ የታሰበውና የታቀደው ነገር አለ። ጽምዶ የተሰኘው ነገር እየመጣበት ሲሆን እንደዚህ አይነት እስከዚህ ድረስ ነው እንግዲህ እርምጃ የሚወስደው። ምን አይነት ጥላቻ፣ ምን አይነት ክፋት ቢያነግብ ነው ይሄ ሁሉ ነገር እያደረገ ያለው ነው። ውድቅ የተደረጉት ሰነዶች ምንድናቸው ሲባል የትግራይ ብሔራዊ ክልላዊ መንግስት በሚል እንግዲህ ሄዲንግ እና ማህተብ የተሰጡ ማናቸውም ሰነዶች ተቀባይነት የላቸውም አሁን ባለው ሁኔታ። ምክንያቱም መንግስቱን አልቀበልም እያለ የነ ደብረጽዮንን የመለሱትን የትግራይ ክልላዊ መንግስት አልቀበልም የሚል ነው ዋናው እንትን የመጣው ማለት ነው። ዜጋው ለምን ይጉላላል ነው አሁን በእነሱ መዛዛት ውስጥ መሰረታዊ ነጥብ። የውሳኔውን ምክንያት ሲያስቀምጥም እንግዲህ የፌዴራል መንግስቱ የትግራይ ብሔራዊ ክልላዊ መንግስት የሚለውን አጠራር ስለማልቀበለውና እውቅና ስለማልሰጠው እነዚህ ህገወጥ ማህተቦች የያዙ ሰነዶችን ይዘው ለሚመጡ ተገልጋዮች በሙሉ ተቋሙ አገልግሎት መስጠት አይችልም ወይም ደግሞ ሙሉ በሙሉ አቋርጧል የሚል መረጃን ነው ዛሬ ይፋ ያደረገው ማለት ነው። እንግዲህ በዚህ የተነሳ በሱ ትምከትና እብደት በሱ ቅብጠት የተነሳ ዜጎች በዚህ ልክ እየተጉላሉና እየተንገላቱ ይገኛሉ። ምስኪን ኢትዮጵያውያን ምስኪን ዜጎች ናቸው ሁሉ በደል እየደረሰባቸው ያለው ማለት ነው። ይሄ ማንነትን መሰረት ያደረገ ጥቃት ማለት ነው። አስተዳደራዊ አካባቢን በተመለከተ እንዴት ሊሆን ቻለ ነው አሁን ጥያቄው። እኔ እንጃ ብቻ በጣም አስገራሚ ነገር ነው። በተለይ አሁን ላይ ደግሞ ጥምረቱ እየገፋ መምጣቱ የማዕከላዊ መንግስቱን በከፍተኛ ደረጃ ባህሪውን እያነጫነጨ ይገኛል። እንግዲህ ከትላንት በስቲያና ከዛ በፊት በነበረው የወለጋ ውጊያ ላይ ወለጋ ላይ የተገኘውን ድል ተከትሎ ጽምዶ መታኝ ነው ያለው። እንግዲህ አገዛዙ ምንን ምክንያት አድርጎ ተገናኝተው በየት በኩል ዞረው ለሚለው ነገር ምላሽ መስጠት አይችልም። ግን እያንዳንዱ ቦታ ላይ ላረፈበት ድንጋይና ጠጠር ሁሉ ምክንያት አድርጎ የሚያቀርበው ጽምዶን ከሆነ ሰነባብቷል። ጽምዶን በተመለከተ በተለይ በርካቶች በፋኖ በኩል በፋኖ ላይ ትረስት ወይም ደግሞ እምነት ያጡ አካላት የሚያነሱትን ጥያቄ መሳይ መኮንን ለአንዳርጋቸው ያቀርብለታልና አንዳርጋቸው የሚመልሰው መልስ አለ። ምን እያለን ነው እስክንል ድረስ ማለት ነው። አንዳርጋቸው ጽጌ የሚያነሳቸው ጥያቄዎች በተለይ ጽምዶና ጥምረቱን በተመለከተ በእርግጥ ከዚህ ቀደም እኔ ራሴ እንዳንድ አማራ አድርጌ ነው በዛ በጽምዶ ጉባኤ ላይ የተገኘሁት ሲል ነበረ ፖርት ሱዳን ላይ በነበረው ሁነት። አሁን ደግሞ ለሶስተኛ ጊዜ ናይሮቢ የተካሄደ ነበረ። ናይሮቢ ላይ የተገኘው ራሱን አግልሎ እንግዲህ እንደ አንድ ግለሰብ ነው የተገኘሁት እንጂ ማንንም ወክዬ አይደለም የሚል አይነት ሀሳብ ሰጥቷል። ይሆን ሆኖ ጽምዶን በተመለከተ ከመሳይ የሚቀርብለት ጥያቄ አለ።
እና እሱን ያብራራዋል ማለት ነው። እስቲ አብረን እንስማውና ከዛ ሐሳብ እንሰጥበታለን። አቶ አንዳርጋቸው እዚህ ላይ የህዝብ ጥያቄ እንግዲህ አንድ የሚያደርጋቸው አብይ ጠላት መሆኑ ነው። እነዚህን አካላት ኦላንም ሆነ ህዋትን ፋኖን አንድ የሚያደርጋቸው አብይ የጋራ ጠላታቸው ነው። ከዛ ባለፈ ግን ጥግና ጥግ ያዙ በሀገራዊ ትርክት በሀገር ታሪክ ፈጽሞ ማይታረቁ ነገሮች ይዘው አሁን የአማራ ማህበረሰቡም የሚያቀርበው ጥያቄ አለ። ከህዋት አንጻር ህዋት የአማራ ጥላቻን የሚገልጽ ማኒፌስቶ እስከ መጻፍ የደረሰ ከወልቃይትና ራያ ጉዳይ ጋርም በተያያዘ ሰፊ ልዩነት ያለው ነው። የኦሮሞ ነጻነት ሰራዊትም በኢትዮጵያ ሀገረ መንግስት ላይ እምነት ወይም ደግሞ ከሌላው ማህበረሰብ ጋር አንድ አይነት ገጽ ላይ አይደለም ያለው። ስለዚህ በጣም የተራራቁ ናቸው። ያገናኛቸው የአብይ ጠላት መሆን ብቻ ነው። እነዚህ ላይ ምን አይነት በጣም አነስተኛ የሆነ የትብብር ሰነድ አዘጋጅተው ወደ ትብብር ይገባል የሚለው የብዙዎች ጥያቄ ነው። እንደው በጣም አነስተኛ የሆነው ትብብር አብይን ከመጣል ያለፈ ሌላ ምን አነስተኛ ነገር አላቸው? ምክንያቱም በሌሎቹ በጣም የተራራቀ አቋም ስላላቸው ማለት ነው። አሁን እንግዲህ ኢትዮጵያ ባለችበት ሁኔታ የትኛው ኢምፖርታንት ነው ደግሜ መልሽ የምናገረው የትኛው ኢምፖርታንት አብይ አህመድ የአብይ አህመድ አገዛዝ መፍረስን አገሪቷን ከዚህ እኩይ ሰው አገዛዝ ነፃ ማውጣት ነው በፕራዮሪቲ ደረጃ የሚቀመጠው ወይስ የቆዩ የድርጅቶቹን አቋም አሁንም ይዘውት ሊሆን ይችላል? አንተ እንዳልከው በኋላ ከአብይ አገዛዝ መወገድ በኋላም ይሄንን አቋማቸውን መልሰው ይዘው ሊመጡ ይችላሉ። የውሃ አይደለሁም የፖለቲካ ልምድ ያለኝ ሰው ነኝ። ሊያደርጉት የሚችሉበት እድልም ሰፊ እንደመሆኑ ይገባኛል። ነገር ግን መጠበቂያው ምንድን ነው? ይህን ነገር እንዳያደርጉ መጠበቂያው ምንድን ነው? ሁለት ነገሮች ናቸው። አንድ እስከዛሬ ድረስ ይሄንበት መንገድ በህዋትም በኩል ይሁን በኦላም በኩል ይሁን ጠቅላላ የትግራይም የኦሮሞም ሊቅ የሄደበት መንገድ ለሁሉም ህዝብ ያልበጀ እጅግ አስከፊ የሆነ ሁኔታ በአገር ላይ ፈጥሯል እና ይሄን አካሄዳችንን በተወሰነ ደረጃ ማስተካከል ማረም ይኖርብናል የሚል የበሰለ አቋም ይዞ በመምጣት ምክንያቱም ሁኔታዎች ከሚገባው በላይ መከራና ችግር በመፍጠራቸው የተነሳ ይሄንን ማየት የማይችሉበት ሁኔታ ላይ የሚያመጣቸው ከሆነ እውነትም ጤነኛ መሆናቸውን የሚያጠራጥር ነው። አንድ ተስፋ አለ። ይሄ ሊሆን ይችላል፣ ግን ተስፋ ላይ አትንጠለጠልም። ቅድም ያቀረብኩት ምክንያት ነው ዋናው ትልቁ በዚህ ጉዳይ ላይ እንድትሳተፍ የሚያደርገው። የአማራ ክልል በአብይ መውደቅ የተነሳ ከአብይ አማራዎች ነፃ ሆኖ የአማራ ፋኖ በጠቅላላ በአማራ ክልል ያለ የሰው ኃይልን ማቴሪያል ሪሶርስን የመሳሰሉትን ነገሮች በሙሉ በአንድነት አደራጅቶ የሚቆምበት ሁኔታ በዛ ላይ ኢትዮጵያ እንደ ሀገር እንድትቀጥል በዚህ በጸረ አማራ ትርክት ተሳታፊ ያልነበሩ እንደውም ትክክል አይደለም ብሎ የሚያምኑ የተለያዩ ብሔረሰቦች ከአማራ ጋር በሚቆሙበት ሁኔታ እንዲህ አይነቱን ነገር አንስተን እንገፋለን ቢሉ መቆጣጠሪያና መቋቋሚያ በዚህ መንገድ የፈጠርከው የፖለቲካና ወታደራዊ ጉልበት ነው አንተ የሚሆን ያለው ሌላ። ስለዚህ ሌላ ምን ነገር ማድረግ ትችላለህ ያለው? አንድ በዚህ ጉዳይ ላይ በተረጋጋና ሰላማዊ በሆነ ሁኔታ ምክንያት ላይ በተመሰረተ ለሁሉም የሚመች ሀገር በመፍጠር ያለውን አድቫንቴጅ ከማስረዳት እና በዛ መንገድ ሁሉም እንዲሄዱ ከማድረግ። ይሄንን አላደርግም ካሉ ደግሞ ሌላ ምርጫ የለህም። እነሱም ወደ ግጭት እንሄድ ነው የሚሉት ያለው። ግጭት ውስጥ ሲገቡ እጅን አጣጥፋ አይደለም የምትመለከተው። ዛሬ በአማራ ክልል ያለው ማህበረሰብ በተለይ ደግሞ አንድ ሆኖ የቆመ ማህበረሰብ ከሆነ እንደ ብአዴን ወይንም እንደ አማራ ብልጽግና ህዋትም ሆነ ኦላ ሊያዘው የሚችል አማራ ይመጣል ወይ ነው ዋናው ነገር ያለው። ለሱ የሚያደገድ ይመጣል ወይ? የሚንበረከክ ይመጣል ወይ? የሚፈጠረው ሁኔታ የሚፈጥረው የኃይል ሚዛን ምን ይሆናል ነው። ይሄ ነው ቅድም ያልኩ ስትራቴጂክ የሆኑ አናሊሲሶችን በዝርዝር መግባት እና መወያየት የማይቻልበት ሁኔታ አለ። በዝርዝር እንዘርዝረው ከተባለ ብዙ ነገር ማቅረብ ይቻላል ያለው፣ ግን ይሄ አደባባይ ውይይት አይመስለኝም እኔ። ነገር ግን ዞሮ ዞሮ መጠበቂያው አንድ በምክንያት ላይ የሚመጣ ነገር ይኖራል የሚል ተስፋ ማድረግ። ተስፋ ላይ ግን አትንጠለጠልም። በምታቆመው
የተጠናከረ ወታደራዊና ፖለቲካሊ ማህበረሰብ ላይ የተመሰረተ ሌሎችንም በአጋርነት በእውነተኛ አጋርነት ያሳተፈ ጠንካራ ተቋም ሆነ መገኘት ነው። ስለዚህ እየሰራ መሄድ አለብን ማለት ነው። ሌሎችም ጥያቄዎች አሉ እየተነሱ ያሉ ትብብርን በተመለከተ ለምሳሌ ያክላውን ከህወሓት ጋራ ስለ ትርክት ብቻ አይደለም ማንሳት ያለብን ነገር አለ። ወልቃይትን በተመለከተ ራያን በተመለከተ በወልቃይትና በራያ ላይ ምልህ የአማራ ማህበረሰብ ምን አይነት አቋም እንዳለው አውቃለሁኝ እኔ። ኢንታይር ማህበረሰቡ ለዚህ የአማራን ህዝብ ህልውና ትግል የሚመራው አፋበንም ቢሆን በሁሉም ዞኖች ያሉት አመራሮችም ጭምር በዚህ ጉዳይ ላይ ያላቸው አቋም ግልጽ ነው። በአንድ ወቅት ህወሓት ጉልበት በነበረው ሰዓት ላይ በተላላኪነት የሚታዘዝለት ብአዴን የሚባል ድርጅት በነበረበት ሰዓት ላይ ያለ አግባብ የወሰዳቸው ቦታዎች ናቸው የሚል እምነት ነው ያለው። ይሄንን እምነቱን እንዲህ በቀላሉ ዝም ብሎ የሚተወው እንዳልሆነ የአማራ ህዝብ የሚያውቃል፣ ሁላችንም የምናውቀው ነገር ነው። በሌላ በኩል ከቲፒኤልኤፍ ጋር ትብብር እንዲፈጠር በእነዚህ ቦታዎች ላይ አቋም ይውሰድ የሚል ጥያቄ ነው። ቅድም እንዳቀረብኩት ምን አይነት አቋም ይውሰድ ነው እየተባለ ያለው። በትግራይስ በኩል ያለው ሁኔታ እነዚህ ቦታዎች በተመለከተ ህወሓት ሲያካሄድ የነበረውን ፕሮፓጋንዳ በይዞታው ስርም በማስገባት ሲያደርጋቸው የነበሩት ነገሮችን ጨምረህ ስትመለከት ዛሬ ወጥቶ ወልቃይት እና ራያን ያላግባብ ነው የወሰድኩትና እነዚህ ወደ አማራ ክልል መካለል ይችላሉ የሚል መግለጫ እንዲያወጣለት እውነት የበሰለ ፖለቲከኛ ይጠይቃል። ይህን ካላደረገ በአብይ ላይ በሚደረገው ዘመቻ ከህወሓት ጋር አልሰራም ትላለህ? ለእኔ ፖለቲካ በደንብ የሚረዳ ሰው እንዲህ ነገር አያደርግም ያለው። ኦኬ አብይ በትክክል በነገራችን ላይ ይሄን ነገር ደጋግመን ስንል ነበር። እኔም የተለያየ ጊዜ ሳነሳው ነበርና ምንድነው ቲፒኤልኤፍ ማለት ህዝብን አስተባብሮ ሲታገል እነዚህን አካባቢ ስማቸውን ካልጠራ እነዚህን አካባቢዎች አስመልሳለሁ ብሎ ቃል የማይገባ ከሆነ የነዚህ አካባቢዎች ስያሜ ያው መብራት ትግራይ የሚሉትን በተደጋጋሚ በትግራይ ቲቪም ሆነ በተለያየ አጋጣሚ ካልተጠቀሰ ታዲያ ለምንድን ነው የሚታገለው የሚል ነገር ይመጣል ማለት ነው። ለህዝቡ ይሄን ነገር ካልቀሰቀሰ በምን አይነት መንገድ ሊጓዝ ይችላል የሚለው በጣም መሰረታዊ ነጥብ ነው። ልክ አንዳርጋቸው ያፈነዳ ይሄን ነው የሆነው። በዚህ ላይ ያለው አቋምስ ምንድን ነው የሚለውን ደግሞ ይሄድበታል ማለት ነው። አንዳርጋቸው የሚነግረንም እሱን ነው በዋናነት። በኋላ ካስወገዱ በኋላ ወደ እነዚህ ጉዳዮች የሚመለሱ አንተም ወደ እነዚህ ጉዳዮች ትመለሳለህ። ሰላማዊና ወንድማዊና እህታዊ በሆነ መንገድ በእነዚህ ጉዳዮች ላይ ተወያይተህ የምትፈታበትን መንገድ ለመፍጠር ትሞክራለህ። ይሄን አይነቱ ነገር ላይሰራ ይችላል ብለህ ካሰብክ ወይም የማይሰራ ሆኖ ካገኘው እነሱም ጉልበት አላቸው፣ አንተም ጉልበት አለ። በጉልበት በመሄድ ግን ሁለቱ ማህበረሰቦች የደቀቁበት ሁኔታ ስላለ ይሄንን ተረድተው እነዚህ ወንድማማችና እህትማማች ህዝቦች በሰላማዊ በሆነ መንገድ የእነዚህን ቦታዎች ችግሮች ይፈቱታል የሚል እምነት አለኝ። ካልፈቱት ግን ያው የምቀድም እንዳልነው የፈረደበት አገር የፈረደበት ህዝብ ከእልቂትና ከጦርነት የሚያወጣበትን ሁኔታ ትፈጥራለህ። በእንዲህ አይነቱ ግጭት ማን ነው የሚያተርፈው ያለው? ማን ነው አሸናፊ ሆኖ የሚወጣው የሚለውን እኔ እዚህ አልናገርም ያለው። ነገር ግን አንድ ግልጽ መሆን ያለበት ጉዳይ አለ። ለመጀመሪያ ጊዜ ከዚህ በፊትም ተናግሬዋለሁ። ለመጀመሪያ ጊዜ ዱባይ ላይ ጌታቸው ረዳ ሄዶ ከኤርትራ ሰዎች ጋር ውይይት ባደረገበት ሰዓት ላይ በህወሓት በኩል ከቀረበው አጀንዳ መካከል አንዱ ከፋኖ ጋራ በአንድ ላይ የምንሰራበትን ሁኔታ ፍጠሩልን ነው ያሉት። ያለው ኤርትራ አማላጅ እንዲሆን ጎቢቱን እንዲሆን በህወሓትና በፋኖ መካከል አዲስ ሚስጥር ነው እያፈነዳ ያለው። ጌታቸው ረዳ እዛ ሄዶ መቼ ነው? ገና ትግራይ ውስጥ እያለ ገና ጊዜ አስተዳደር እያለ ነገር ግን ከፋኖ ጋር አብረን መስራት አለብን የሚል ጥያቄ እንዳቀረበ፣ ለዛ ጥያቄው ደግሞ አማላጅ የላከው ማንን ነው? ሻዕቢያን ነው። ያው ይሄንን ስታሊን ደጋግሞ ሲለው የነበረ ጉዳይ ነው። እንግዲህ በዛ ዱባይ የሚገኝ አንድ የኤርትራ ባለሀብት አለ። ከሱ ጋር ያለው ግንኙነት ይታወቃልና አዳዲስ ሀሳቦችን እያመጣ ነው ማለት ነው። እንግዲህ እየነገረን ያለው አንዳርጋቸው በኤርትራ
የኤርትራ መንግስት የቀረበውን ቅድመ ሁኔታ እዛ ስብሰባ ላይ አውቀዋለሁኛል። ይሄን ለማድረግ እኛ እንሞክራለን፣ እንጥራለን። ግን አንድ በጣም አስቸጋሪ ሁኔታ አለ። የዚህ የራያና የወልቃይት ጉዳይ የምታነሱ ከሆነ እና ይሄንን ቦታ በጉልበት በምናምን እንቆጣጠራለን የምትሉ ከሆነ የአማራ ፋኖ እንዲህ አይነቱ ነገር ፈጽሞ ስለማይቀበል ገና የማገናኘቱ ሙከራ ሳናደርግ መልሱን ልንነገራቸው እንችላለን፣ አይቻልም ነው ያሏቸው። በህወሓት በኩል የተሰጠው መልስ ግልጽ ነው። እኛ እነዚህ ቦታዎች የበለጠ ህልውና አደጋ ውስጥ የጨመረን አገዛዝ አለ። ይሄንን አገዛዝ በማጠር ላይ እንተባበራለን። በእነዚህ ቦታዎች ላይ ዩኒላተራል የሆነ ወታደራዊ እንቅስቃሴና እርምጃ አናደርግ ብለው ለኤርትራ መንግስት ቃል ገብተዋል። እኔ ይሄንን በመረጃ ደረጃ ነው ማውቀው ነው የምሰጥ ያለው። ከሚገናኟቸውም አሁን በቅርቡ ከሚገናኟቸውም የፋኖ አካላት ጋር እንዲህ አይነቱን ነገር ተነጋግረዋል። ይሄ ኢትዮጵያ ውስጥ አብይ ተወግዶ ሰላምና መረጋጋት የሚፈጠርበት ሰዓት ላይ በውይይት የሚፈታ አጀንዳ ነው የሚል አቋም ወስደዋለን። ስለዚህ ለእኔ ይሄ በቂ ነው። ምክንያቱም ከአብይ የከፋ የሆነ ሆኖ አንዳርጋቸው በቂ ነው አላለም። ከዚህ በኋላ ግን ለብልጽግናም ሆነ እንደ ቲፒኤልኤፍ አይነት አካል ሲመጣ የሚገረድ አማራ ይኖራል ብሎ ማሰብ አይቻልም ማለት ነው። አማራ ከበቂ በላይ ራሱን አደራጅቶ የሚገኝበት ሁኔታ ላይ ስላለ ማለት ነው። ማንም እየመጣ የሚያዘው፣ ማንም እየመጣ መሬቱን እየቆረሰ የሚወስድ፣ ማንም እየመጣ ማንነቱንና የመኖር መብቱን እየደፈጠጠ የሚቀበልበት ሁኔታ ካከተመ ሰነባብቷል ማለት ነው። የገጻችን ቤተሰቦች ስለተከታተላችሁ እናመሰግናለን። ገጻችንን ላይክ፣ ሼር እና ሰብስክራይብ በማድረግ